ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ የሞባይል አየር ሰዓት መሙላት የትምህርት ቤት ክፍያ መክፈል የአውሮፕላን ጉዞ ትኬት መቁረጥ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን ተመልሰናል የፉትቦል ካፌ ዝግጅታችንን ነው ያደመጣችሁ ያላችሁት የተወደዳችሁ የትላንትና የጨዋታ እንመርከት ሌላ የተደረገ ጨዋታ በላሊጋው የተከናወነ ጨዋታ ነው ሪያል ማድሪድ ትላንትና በ95ኛው ደቂቃ ላይ በተቆጠረ ጎል ሁለት የመሃል ተከላካዮች ተቀባበሉበት ጎል ነው የካርሎ አንቼሎቲ ቡድን ድል አድርጎ የባርሴሎናን የላሊጋ የሻምፒዮንነት ፓርቲ ለአንድ ተጨማሪ ምሽት አዘግይቶታል ማለት ነው ትላንትና ከሪያል ማዮርካ ከአራሳቴ ቡድን ጋር ነበር ጨዋታውን ያደረገው 39 ሙከራዎች 26 የማዕዘን ምቶች 13 ኢላማቸውን የጠበቁ ሙከራዎችና የሪያል ማዮርካው ግብ ጠባቂ ደግሞ 10 ጊዜ ሙከራዎች አድኗል ሌዮ ሮማን ኮርቷ ሙከራዎች አድኗል ይገባኛል ነገር ግን ቢዚ የነበረው ግብ ጠባቂ የማዮርካው ግብ ጠባቂ ነበር መጨረሻ ላይ በዚህ ውድድር ዘመን ለ10 ደቂቃ ብቻ የተጫወተው ሄሱስ ቫዬሆ አሲስት አድርጎ ወጣቱ ተከላካይ ያጎቦ ራሞን ጎል አስቆጥሮ ሪያል ማድሪድ በ95ኛው ደቂቃ በተቆጠረ ጎል በዚህ ውድድር ዘመን የላሊጋ አሸናፊነት ላይ ትልቅ ልዩነት የሚያመጣ አይመስለኝም ምክንያቱም ባርሳ ዛሬ አቻ ከተለያየ የላሊጋው ሻምፒዮን ይሆናል ስለዚህ በመሰረቱ የሚያመጣው ትልቅ ልዩነት የለም ነገር ግን ቢያንስ በሪያል ማድሪድ ማሸነፍ አለመቻል ባርሴሎና የሚያረጋግጠው ላሊጋ አይሆንም ማለት ነው በዚህኛው ሳምንት ምባፔ ትላንት 28ኛ የላሊጋ ጎሉን አስቆጥሯል በሪያል ማድሪድ ታሪክ በቀደም በኤል ክላሲኮ ሃትሪክ ከሰራ በኋላ ምባፔ በአንድ የውድድር ዘመን በመጀመሪያ የውድድር ዘመኑ በርካታ ጎሎችን በማስቆጠር በኢቫን ዛሞራኖ ለ30 ምናምን ዓመታት ተይዞ የቆየን ሬከርድ 1992-93 ሲዝን መሰለኝ ቺላ ኢቫን ዛሞራኖ በመጣበት አመት 37 ጎሎች አስቆጥሮ ነበር ከዚያ በኋላ ሌሎች አዳዲስ ፈራሚዎች ይሄንን አላደረጉም ሁለቱም ሮናልዶዎች ወይ ቤንዜማ ወይ ኢጓይን ወይ ሌሎች ባለፉት 30 ዓመታት በሪያል ማድሪድ መለያ ያየናቸው ትልልቅ አጥቂዎች ከኢቫን ዛሞራኖ በላይ በአንድ ሲዝን ጎል አላስቆጠሩ ምባፔ ይሄንን ቁጥር ተሻግሮ ነበር አሁን 40 ጎል ላይ ደርሷል ግን በላሊጋው ብቻ ነጥለን ካየነውም አዲስ ለሪያል ማድሪድ የፈረመ ተጫዋች በመጀመሪያው የውድድር ዘመን 28 ጎል አስቆጥሮ ያቀም 27 ጎል በማስቆጠር ይህንን ዘርፍ ደግሞ ይመራ የነበረው ትልቁ የሪያል ማድሪድ ሌጀንድ አልፍሬዶ ዲ ስቴፋኖ ነበር ከግማሽ ምዕተ ዓመት 67 ዓመት በፊት የነበረ ሪካርድ ነው ያንንም ጭምር አሻሽሏል ስለዚህ በግሉ ለሱ በጣም ድንቅ የውድድር ዘመን በቁጥሮች ብቻ ካየ ነው ማለት ነው በስታቲስቲካል አነጋገር ምናልባት በሪያል ማድሪድም የውድድር ዘመኑ ሲጠናቀቅ የዓለም ክለቦች ዋንጫ ማላቸው ስለዚህ ዋንጫ አሸንፈው ሊያጠናቀቁ ይችላሉ በርግጥ በሻቢ አሎንሶ ነው ያን የሚሰለጥኑት ግን የውድድር ዘመኑን በግላቸው ባሳለፉ ሲዝን ሲያዩ ያለ መከፋት የውድድር ዘመኑን ከሚዳኙ የሪያል ማድሪድ ተጫዋቾች መካከል አንደኛው ሊሆን ይችላል ቪኒ ካለፈው የውድድር ዘመን አንፃር ወርዷል ቤሊንጋም ካለፈው የውድድር ዘመን አንፃር ሲታይ ወርዷል ሮድሪጎ በጣም ወርዷል ካለፈው የውድድር ዘመን አንፃር እንዲያውም አሁን ብዙ ዲስከሽን አለ ሮድሪጎ ራሱ በሪያል ማድሪድ የመቆየቱ ጉዳይ እርግጥ አይመስልም ስለዚህ ለብዙዎቹ ተጫዋቾች ይሄ በተናጠል ጥሩ የውድድር ዘመን አይደለም ምባፔ ግን ጥሩ የውድድር ዘመን ለትናንትና 28ኛ ጎሉን ያስቆጠረው ያው ብዙ ጉዳቶች ነበሩባቸው ብዙ ተጫዋቾቻቸውን አላሰለፉም አሰልጣኝ ካርሎ አንቼሎቲ 12 ተጫዋቾች ናቸው ያልነበሩት ግን አንድ ያስተዋልኩት ነገር እንግዲህ ተጠባባቂ ወንበር ላይ 8 የካስቲያው ተጫዋቾች ስለነበሩም ሊሆን ይችላል ጨዋታውንም የጀመሩ እንደ ራሞን አይነት ተጫዋቾች ስለነበሩም ሊሆን ይችላል የነበረው ሞቲቬሽን በብዙ የሪያል ማድሪድ ጨዋታዎች ላይ የምናየው አይደለም ግዴለሽነት አለ እንኳን ባልል በሪያል ማድሪድ በኩል ውስጥ
አሁን በባርሴሎና የምናየው አይነት ተመሳሳይ ረሃብ ግን አይታይም በብዙ ጨዋታዎች ላይ። ይሄ ሲስተማቲክ ችግሩ እንዳለ ሆኖ የክሩስን ሚና የሚተካ ተጫዋች አለማስፈረማቸው፣ የተከላካይ ስፍራን መዘንጋታቸው እንደተጠበቀ ሆኖ ነገር ግን ተመሳሳይ የድል አቲቲዩድም ብዙ ጊዜ አይታይም። ትላንትና የነበረው ስሜት የላሊጋውን የዚህን ውድድር በእግር ኳስ አይታወቅም ብለዋል አንቸሎቲ። ማለት አሁንም ዋንጫ ልንወስድ የምንችልበት ሁኔታ በሂሳባዊ ስሌት ከሚቻል ድረስ ተጠናቋል አንልም ብለዋል። ተገቢ አቲቲዩድ ነው፣ ግን መቼስ ሪያሊስቲክ ናቸው፣ ያውቁታል። ከዚህ በኋላ ከባርሰሎና ዋንጫውን መውሰድ አስቸጋሪ እንደሆነ የታወቀ ይመስለኛል። ነገር ግን እንዳበቃለት እንደ ሎስት ኮዝ አይደለም የሪያል ማድሪድ ተጫዋቾች ትላንትናው አቲቲዩድ። መሸነፍ የለብንም የሚል ቁርጠኝነት ስለነበር ነው በዚህ ውድድር ዘመን እሳቸው እንዲያውም ምናልባት በታሪክም ታይቶ ይታወቃሉ ይህን ያህል የሙከራ መጠን ብለው የተናገሩት 40 ነው ያሉት። 39 ነው ትክክለኛው ቁጥር፣ ግን ኦልሞስት 40 ሊያውም 12 ተጫዋቾች ሳይኖራቸው እና ምባፔ ብቻውን 9 ጊዜ ሞክሯል ትላንት። ከጨዋታው የመጀመሪያው ደቂቃ እስከ ፍጻሜው ደቂቃ ድረስ ሲፋለም ነበር፣ ኳስ ይጠይቅ ነበር፣ ኢኒሺዬቲቭን ሲወስድ ነበር፣ እንደ መሪም ነበር ትላንት ሲጫወት የነበረው። ቫልቬርዴ 8 ሙከራዎች ለብቻው አድርጓል። ለሁለቱ ወጣት ተጫዋቾች በጨዋታው ላይ በጣም ጥሩ ለነበረው ለአርዳ ጉለር እና ለኤንሪክም እድል ሰጥተው ነበር። ሁለቱ ደግሞ 6 ሙከራዎች አድርገዋል። ግን ዋናውን ጎል ያስቆጠረው የ20 ዓመቱ ተከላካይ ያኮቦ ራሞን ነው እና ቫዬሆም በሪያል ማድሪድ ተጫዋችነት የመጀመሪያ አሲስቱን አስመዝግቧል። ማለት እንግዲህ ባለፈው መስከረም ነው ለመጨረሻ ጊዜ የተጫወተው። እሱንም 10 ደቂቃ በአንዳች ምክንያት የተከላካይ መስመራቸው ላይ ኃይለኛ የጉዳት ምት ቢያጋጥማቸውም ግን ይህንን ልጅ አያሰልፉትም። የሆነ የራሳቸው በቂ ምክንያት ያላቸው ይመስለኛል። አሰልጣኝ ካርሎ አንቼሎቲ ከክለቡ አካዳሚ ወጣ ነው፣ ለብዙ ክለቦች በውሰት ሲሰጥ ቆይቷል። በክለቡ ካምፕ አካባቢ አይጠፋም። የሪያል ማድሪድ የኢንሃውስ ሚዲያዎችን ስታዩ ሁሉ ሁሌ አለ፣ ነገር ግን ወደ ሜዳ ብቻ አይገባም። ትላንትና ግን ይቸግራቸው አሰልፈውታል። ጨዋታው ሲጀመር የጀመሩት በራውል አሴንሲዮና በያኮቦ ራሞን ነበር። በኋላ ግን አሴንሲዮ ከወጣ በኋላ ይህንኑ ተጫዋች አስገብተውት እንግዲህ የመጨረሻ አሲስት ለጎሉ መቆጠር ምክንያት የሆነ ኳስ ሰጥቷል። ራሞን የዚህ ውድድር ዘመን የሪያል ማድሪድ የጉዳት እድል ጥቂት በጥቂት የመሰለፍ እድል እየሰጠው ነው። ባለፈው በሌጋኔሱ ጨዋታ ነው መሰለኝ አሰልጣኝ አንቸሎቲ ያሰለፉት ለመጀመሪያ ጊዜ። ከዚያ ባለፈው ሴልታ ቪጎን 3-0 እየመሩ ቀይረው አስገቡት አሴንሲዮ እንዳይጎዳባቸው ለመቆጠብ እና በዛ ጊዜ ውስጥ ሴልታ ቪጎ 2 ጎል አስቆጠረ። ሌላ ጎል ሊቆጠር የሚችል ነበር። ኩርቷ እገዛ ያስፈልጋቸው ነበር፣ የግብ ጠባቂያቸው እገዛ ያስፈልጋቸው ነበር። ትላንትና ግን አማራጭ የላቸው። 11 ተጫዋቾች በጉዳት 12 ደግሞ የሚሆኑት በቅጣት ምክንያት ሹዋሜኒም ስላልተሰለፈ 12 ይሆናሉ ማለት ነው። አሁን እንግዲህ ላይን አፕ ጠራሉ የሪያል ማድሪድ በጉዳት ምክንያት ያልተሰለፉ ተጫዋቾች። ሉኒን በእርግጥ ቢኖርም ላይሰለፍ ይችላል ኩርቷ ስለሆነ ግብ ጠባቂው። ብራሂም ዲያዝ፣ ዳኒ ካርቫሃል፣ ኤደር ሚሊታው፣ ቶኒዮ ሩዲገር፣ ዳቪድ አላባ፣ ፌርላን ሙንዲ፣ ሉካስ ቫስኬዝ፣ ኦሬሊዮን ሹዋሜኒ በቅጣት፣ ኤድዋርዶ ካማቪንጋ፣ ቪኒሲየስ ጁኒዮር እና ሮድሪጎ ትላንትና 5 ደቂቃ ብቻ ልምምድ ከሰራ በኋላ በቫልዴቤባስ ልምምዱን ስላልጨረሰ እሱም ጨዋታው ላይ አልተሳተፈም ነበር። እነዚህ ሁሉ ተጫዋቾች አልተሰለፉም እና ጨዋታው ሲጀመር ሁለቱ የሪያል ማድሪድ የመሀል ተከላካዮች ራውል አሴንሲዮ እና ያኮቦ ራሞን የውድድር ዘመኑ ሲጀመር ሜይ 14 ላይ የሪያል ማድሪድ የመጀመሪያ 2 የመሀል ተከላካዮች ሆናሉ ብላችሁ ልታስቡ አትችሉ። ምክንያቱም የውድድር ዘመኑ ሲጀመር እነዚህ ተጫዋቾች የካስቲያው ቡድን የመሀል ተከላካዮች ነበሩ እና በፕሪሜራ ፌዴራሲዮን በሚባለው ውድድር ላይ የሚሳተፉ ነበሩ። በ3ኛ በ4ኛ ዲቪዚዮን ነበር የሚሳተፉት። ልታስቡት አትችሉም። ግን የጉዳቶቹ መጠን አሰልጣኙን ምርጫ ያሳጣቸውና ሁለቱንም ተጫዋቾች አሰለፏቸው። ለኔ የበለጠ አስደናቂ የነበረው እንግዲህ እነዚህ 2 ተከላካዮች አንድ ላይ መሰለፍ አዲስ ነገር ነው። ግን ማጥቃቱን በተመለከተ አሰልጣኙ በማጥቃቱ በኩል እንደ ረጅም አጥቂ ባይኖረንም አሉ፣ እንደ ሆሴሉ አይነት እንደ አምናው ረጅም አጥቂ ባይኖረንም፣ አሁን ልክ እንደ ትላንትናው አንደኛው ቡድን ሪትሪት አድርጎ በብዙ ተጫዋቾች የራሱን ሳጥን ሲከላከል እንደ ሆሴሉ አይነት ተጫዋች ካሏቸው ተጫዋቾች በስታይል የተለየ ነው። ረጅም የአየር ላይ ኳስ የሚያሸንፍ ክሮሶች የሚገጭ ተጫዋች በመሆኑ የተነሳ በጣም አስፈላጊ ካራክተሪስቲክስ ያለው ተጫዋች ነው። አሁን ማድሪድ እሱን ከለቀቀ በኋላ አጥቂ አምጥቷል ኤንድሪክ። ግን ኤንድሪክ ሌላ አይነት ተጫዋች ነው፣ ክሮስ የሚያጠቃ ተጫዋች አይደለም። አጭር ነው፣
ሌላ አይነት ካራክተሪስቲክስ ያለው ተጫዋች ነው። እሱን ከግምት ታስገቡ። በተለይ በጣም ጥሩ ተጫውተናል፣ ደግሞ በዚህ አመት ብዙ ጎል የተቆጠረብን ብዙ ጊዜ በብዙ ተጫዋቾች ጉዳትም ስለምንቸገር ነው የሚል አስተያየት ሰጥተዋል። የመጨረሻ ላይ ማሸነፊያ ጎል አግኝተው የባርሰሎናን የላሊጋ ሻምፒዮንነት ጥቂት እንድንጠብቅ አድርገዋል ማለት ነው። ቢያንስ አሁን እሁድ ከሴቪያ ጋር ይጫወታሉ በሳንቼዝ ፒሁዋን። ያን የሚመለሱላቸው ተጫዋቾች አሉ። ሹዋሜኒ ያው በቢጫ ካርዶቹ ድምር ምክንያት ስለሆነ ጨዋታ ያለፈው እሱ ለሚቀጥለው ጨዋታ ይመለሳል። ቫስኬዝ፣ ቪኒሽስ፣ ብራሂም እና ሉኒንም ይመለሳሉ ተብሎ ይጠበቃል። ስለዚህ በመጠኑ የጉዳት ሸክማቸው ይቀልላቸዋል እና በጣም የሚገርም የጨዋታ ፍጻሜ እኔ ነበረው። ስለዚህ የዛሬው ደርቢ ለባርሰሎና በማሸነፍ ወይ ከዚህ ጨዋታ 1 ነጥብ በመውሰድ ላይ የሚመሰረት ይሆናል። ታስታውሱ እንደሆነ የዛሬ 2 ዓመትም የቻቪ ቡድን የላሊጋው ሻምፒዮን ሲሆን በዚሁ ሜዳ በኮርኔያ ነበር ባለድል የነበረው። ከዚያ በኋላ የኤስፓኞል ተጫዋቾች ኤስፓኞል ደግሞ ላለመውረድ ነበር የሚጫወተው። ኃይለኛ ቁጣ ተነስቶ አሁን ምናልባት በተጨማሪ ሴኩሪቲ ስር ይደረጋል ተብሎ የሚጠበቅ ጨዋታ ነው፣ ግን ደርቢ ነው። ስለዚህ ቀላል ጨዋታ አይሆንም። ስለዚህ በባርሰሎና እጅ ላይ ያለ እንዲሆን አስገድደውታል ማለት ነው። ያው በቀደም 4ኛ ክላሲኳቸውን ከተሸነፉ በኋላ በማግስቱ አንቸሎቲ አዲሱ የብራዚል አሰልጣኝ እንደሚሆኑ ተረጋገጠ። እሳቸውን ሻቢ አሎንሶ እንደሚተካቸው ተረጋገጠ። ብዙ ለውጦች እየተደረጉ ያሉበት ነው። ትላንትና ደግሞ እንደሰማነው ዲን ሃውሰን የሚባለውን የቦርንመዝ ተከላካይ ለማስፈረም ተስማምተዋል። ይሄ ተጫዋች በሆላንድ ነው የተወለደው፣ በማላጋ ነው ያደገው። ለሆላንድ የዕድሜ እርከን ቡድኖችም ሲጫወት በአንዳንዶቹ የዕድሜ እርከን ቡድኖች አምበል ሆኖ ሲያገለግል የነበረ ነው። የዩቬንቱስ ፕሪማቬራ ወጣት ቡድን ተጫዋች ነበር። በኋላ ቦርንመዝ አስፈረመው እና ሪያል ማድሪድ ይህን ተጫዋች ለማስፈረም ከትልልቆቹ የእንግሊዝ ክለቦች ጋር መፎካከር ነበረበት። ሊቨርፑል፣ ቼልሲ፣ አርሰናል ሁሉ ዲን ሃውሰንን ይፈልጉት ነበር። አሁን እንደሚሰማው ተጫዋቹ ወደ ሪያል ማድሪድ ለመዛወር ተስማምቷል። ለሎስ ብላንኮስ መጫወቱም ህልሙ ነው ተብሏል። እንግዲህ ብዙ ለውጦች እየሰማን ነው ማለት ነው ባለፉት ጥቂት ቀናት። ዲን ሃውሰን ደግሞ በተለይ የዓለም የክለቦች ዋንጫ ላይ ሩዲገር ስለማይደርስ አላባም ስለማይደርስ ሪያል ማድሪድ የግድ ሰው ያስፈልገዋል። ስለዚህ ይህን ተጫዋች አምጥተውታል ወይም ሊያስፈርሙት ተስማምተዋል እየተባለ ነው። ገንዘቡም አነስተኛ ነው። አነስተኛ አይደል፣ 50 ሚሊዮን ዩሮ ነው አንድ ጥሩ ሲዝን ሊያሳለፈ ተጫዋች። ግን ብዙ ጊዜ ሪሊዝ ክሎዝ ያለው ተጫዋች ሲሆን አንድ ተጫዋች በአንድ ክፍያ ነው የሚከፈለው። ገንዘቡ ነው ባንክ ዲፖዚት የሚደረገው እና ሪያል ማድሪድ በአንድ ጊዜ መክፈል ግዴታ አለበት። ነገር ግን ከቦርንመዝ ጋር ባደረጉት ድርድር በ3 ኢንስቶልመንት እንዲከፈል ተስማምተዋል። ስለዚህ የውል ማፍረሻው 50 ሚሊዮን ዩሮ ነው። ነገር ግን በ3 የተለያየ ክፍያ ምዕራፍ ነው ሪያል ማድሪድ የሚከፍለው። ከዝውውር ኢኮኖሚ አንጻር ስታዩትም ይሄም ስኬታማ ነው። ማድሪድ አንዱ ችግር ከ2019 በኋላ ለመሀል ተከላካይ ገንዘብ አላወጣም። አንዱ ትችት የነበረው እሱ ነው። አሁን በተለይ ደግሞ እንደ ትላንትናው አይነት ጉዳት ሲበዛ ቤንች ላይ 8 የአካዳሚ ተጫዋቾች የመለያ ቁጥራቸውን ብትደምሩት ብዙ ጊዜ አካዳሚ ተጫዋቾች 40፣ 50፣ 60 ቁጥር ይለብሱ የለም በተለይ ወደ 300 ያልፋል የተጫዋቾቹ ቁጥር ቢደምር። ያን ያህል ልጆች ናቸው ማለት ነው። ይሄ ግን በሌላ መልክ ሪያል ማድሪድ ያለፉት ጥቂት ዓመታት ላይ የመከላከል ስፍራን በተጨማሪ ዝውውሮች አድሬስ ባለማድረጉ ምክንያት የተፈጠረ ነው። ግን አሁን እኔ እንዲያውም የተጫዋቾቹን ስታይል እያየው ትሬንት በጣም ግሩም ፓሰር ነው። ዲን ሃውሰን በጣም ጥሩ ፓሰር ነው። ስለዚህ የሪያል ማድሪድ ቴክኒካል ኳሊቲም በእነዚህ ተጫዋቾች መምጣት ከፍ ይላል። እዚህ ላይ ሻቢ አሎንሶ ነው አሰልጣኙ። እሱም ከአንቸሎቲ የበለጠ ዲቴይሎች ላይ የሚያተኩር ነው። ከአንቸሎቲ የበለጠ አሰልጣኝ ነው እያልኩ አይደለም። እንደ ታይፕ ግን እያንዳንዱን የጨዋታውን ቫሪያብል ለመቆጣጠር የሚሞክር ነው። አንቸሎቲ የበለጠ ለተጫዋቾች ፍሪደም መስጠት የሚወዱ አሰልጣኝ ናቸው። ትላንትና ደግሞ እንዳየነው አርዳ ጉለርም ባለፈው የሄታፌም ጨዋታ በሱፐር ካፑ በኮፓ ዴል ሬ ፍጻሜ ጨዋታ ተቀይሮ ከገባ በኋላ ጥሩ እየተጫወተ ነው ይሄ ተጫዋች። እሱም ትላንት እንደዚሁ ጥሩ ነበር። ስለዚህ ወጣቶች ናቸው እነዚህ አዳዲስ የሚመጡትም በቡድን ውስጥ ያሉትም ተጫዋቾች። ለትላንትና እንግዲህ ማዮርካን አሸንፈው ወጥተዋል። ግን አስቀድሞ ጎል አስቆጥሮ የነበረው ቫሊየንት የሚባለው ተጫዋች ነው። ማድሪድ በዚህ ዓመት ብዙ ጊዜ ካምባክ ግድ ይሆንበታል ቀድሞ ጎል ስለሚቆጠርበት እና የኩርቷ መረብ ላይ አስቀድሞ ጎል ያስቆጠረው እሱ ነበር። ከዛ በኋላ ግን ሪያል ማድሪድ የአንድ ቡድን ጨዋታ ነበር። የአንድ ቡድን የማጥቃት ውርጅብኝ ነው የነበረው። አንዳንዶቹ ተጫዋቾች ቤሊንጋም ሁሉንም ጥረት ያደርጋል። መቼስ ለግሞ ሲወጣ አታዩትም። ግን ቴክኒካሊ
የአኩሬሲ ችግር ፓስ ለማድረግ ሲሞክር ወይ ድሪብል ለማድረግ ሲሞክር ሁሉም ነገር የተቃና ነበር ማለት ያስቸግራል። የበለጠ የጎል እድሎች እንዲፈጠሩ ምክንያት የሚሆኑትን ፓሶች የሚሰጡት የምንጠብቃቸው ቴክኒካዊ ተጫዋቾች ናቸው፣ ሞድሪችና ጉለር። አሁን የኤምባፔ ጎል ሲቆጠር አሲስት ያደረገው ሞድሪች ነበር። ሴባዮስም ብዙ ኳሶች ይበላሹበትም ብዙ አላየሁትም፣ ሜዳ ውስጥ ያን ያህል ትልቅ ተጽዕኖ አልፈጠረም። መጨረሻ ላይ ግን ኤምባፔ የራስ የግል ሚሽንም አለው፣ ከፍተኛ ጎል አስቆጣሪ ሆኖ ለመጨረስ ማለት ነው። ከጨዋታው መጠናቀቅ በፊት ግን ያ የማድሪድ እንከን አለ። ጎል አስቆጥረው በቃ ሁለተኛ ጎል ተቆጥሮ የማሸነፊያው ጎል በመጨረሻው ኪክ ተገኝቶ ግን ማቴዎ ሞሬ የሚባለው ተጫዋች ከኩርቷ ፊት ለፊት ተገናኝቶ ነበር እና አሁንም አስተማማኝ አይደለም ሪያል ማድሪድ ከኋላ ያለው ነገር ማለት አሁን እንኳን ጉዳቶቹም የበለጠ ያብራሩታል፣ ግን ብዙ እንከኖች ያሉበት የመከላከል ችግር ነው። ለዚህ ነው እኔ እንዲያውም የሪያል ማድሪድን ሲዝን ከማዮርካ እስከ ማዮርካ ብለን ብናብራራው ጥሩ የሚሆነው። ምክንያቱም ከማዮርካ ጋር የውድድር ዘመኑ እንደተጀመረ ነበር ጨዋታቸውን ያደረጉት በሳንሞዋ እና አንድ ለአንድ ነበር የተጠናቀቀው። ከዚህ ጨዋታ በኋላ የቡድን ባላንስ ጉዳይ ያሰጋኛል አሉ። ምን መፍትሄ አመጡለት ተብሎ ሊጠየቅ ይችላል። ነገር ግን አስታውሳለሁ ልክ ያ ጨዋታ ከተጠናቀቀ በኋላ እዚሁ ፉትቦል ካፌ ላይ በማግስቱ አንቼሎቲ ሊያውም የስፔን ሱፐር ካፕን ካሸነፉ ከጥቂት ቀናት በኋላ በድል ሙቀት ላይ ያሉ የተደረገ ነው። ስለዚህ ከዋርሶ ድል ሃንጎቨር በኋላ ነው ያለ ነው የሚል ማብራሪያ ሊሰጡ ይችሉ ነበር። ግን አሳስቦኛል ቡድኔ ላይ በዚህ ጨዋታ ያየሁት የባላንስ የመከላከል ባላንስ ችግር አመቱ ሙሉ እንደዚህ የምንቀጥል ከሆነ አሳስቦኛል አሉ። አሁን በወቅቱ ኦገስት 11 ስለነበር የዝውውር ገበያው ገና 3 ሳምንት ይቀረው ነበር። ለሪያል ማድሪድ ሰዎች ተጫዋች አስፈርሙልኝ ብለው አልተናገሩ። ነገር ግን በተዘዋዋሪ የዝውውር ጥያቄ ያቀረቡ እንደነበር አድርጎ መረዳት ይቻላል። ሪያል ማድሪድ አክት አላደረገም። ከዚህ 11 ቀን በኋላ ከላስ ፓልማስ ጋር ደግሞ ተጫወቱና እንደገና 1-1 ተለያዩ። ያኔ የውድድር ዘመኑ እንዴት እንደሚገፋ አላውቅም ማለት ምክንያቱም ችግር ሊገጥመን እንደሚችል በቂ ምልክት ያየሁበት ነው ብለው ተናገሩ እና ለመጀመሪያ ጊዜም የባላንስና የአቲቲዩድም ችግር አለብናል፣ ተጫዋቾቹ የሚያሳዩት አቲቲዩድ ችግር አለበት የሚል አስተያየት ሰጡ። ከዚያ በኋላ ሪያል ማድሪድ ችግሩን አልቀረፈውም እና በዛም ክረምት በጥር የዝውውር ገበያም የካርቫሃልም የሚሊታውም መጎዳት የኤሲኤል ጉዳት መሆኑ ከታወቀም በኋላ ዳቪድ አላባ አገግሞ እንደገና በቶፕ ሌቭል የመጫወቱ ጉዳይ ጥያቄ ውስጥ እንዳለ እየታወቀ ሪያል ማድሪድ ምንም እርምጃ አልወሰደም። ባለፉት ጥቂት ዓመታት በተለይ ከነዚህ ትልልቆች የመንግስት ክለቦች ከማንቸስተር ሲቲ ከፓሪስ ሳን ጀርማ መምጣት በኋላ በዝውውር እንደ ድሮ ሪከርድ እየሰበረ ለብቻው የገበያው አለቃ መሆን አይችልም ሪያል ማድሪድ። አሁን ከሪያል ማድሪድ የበለጠ ገንዘብ ያላቸው ክለቦች አሉ፣ አንሊሚትድ ሪሶርስ ያላቸው ክለቦች አሉ። ለኔይማር በአንድ ጊዜ 220 ሚሊዮን ዩሮ ማውጣት የሚችል ክለብ አለ አሁን። ስለዚህ ሪያል ማድሪድ የበለጠ የወጣት ተጫዋቾችን በዩኒክ ካለፋት ከላቲን አሜሪካ የሚመለመሉ ወጣት ተጫዋቾችን ማምጣት፣ ቪኒሽስ፣ ሮድሪጎ፣ ቫልቬርዴ አይነት ተጫዋቾችን ማምጣት፣ አውሮፓውያኑም ከሆኑ እንደ ሸዋሜኒ ከማቪንጋ አይነት ተጫዋቾችን ማምጣት፣ ሲያስፈልግ ለቤሊንጋም አይነቱ ተጫዋች ብዙ ገንዘብ መክፈል። ከዚያ በስተቀር ግን ኢስታብሊሽድ ስታር ለሆነ ተጫዋች ግን እንደ ድሮ የገበያው አለቃ አይደለም። ሪያል ማድሪድ የሆነ ጊዜ ዓለም ውድ ተጫዋችን በማስፈረም የሚታወቅ አሁን የሚያደርገው ያመጣል እነዛኑ ተጫዋቾች ግን ኮንትራታቸው እስኪጠናቀቅ ይጠብቃል። ትሬንትን በዚሁ መንገድ ነው ያስፈረመው፣ ምባፔን በዚሁ መንገድ ነው ያስፈረመው፣ አላባን በዚሁ መንገድ ነው ያስፈረመው፣ ሩዲገርን በዚሁ ተመሳሳይ ስልት ነው ያስፈረመው። የዝውውር ፖሊሲ ሺፍት አለ። ነገር ግን በግልጽ የሚታይ ቀዳዳ ኖሮ የክሩስ ቦታ ላይ መጀመሪያውኑ ሌላ ተጫዋች አላመጡም። ክሩስን ያምጡ ማለት አይደለም፣ ለመተካት የሚያስቸግሩ ተጫዋቾች አሉ። ነገር ግን ለቡድን ባላንስ መጠበቅ በጣም ወሳኝ ተጫዋች ስለነበር ከክሩስ ጋር የሚነጻጸር ክህሎት ያለው ተጫዋች ማምጣት ይችሉ ነበር። አሰልጣኙ በቀጥታ የዝውውር ጥያቄ በማቅረብ ባይናገሩትም ወይ በብዙሃን መገናኞች ባይገልጹትም ተናግረው ነበር ይላሉ የስፔን ብዙሃን መገናኞች። ለቦርዱ የክሩስ ተተኪ ያስፈልገናል ብለው ነበር ይላሉ። አሁን እንግዲህ እሳቸው የራሳቸው ሊጠየቁባቸው ወይ ሊወቀሱባቸው የሚገቡ ድክመቶች ይኖራሉ። መቼስ ግን ሪያል ማድሪድ ከዚህ የተሻለ ሲዝን ማሳለፍ ይችል ነበር። እንግዲህ ትላንት ከማዮርካ ጋር የተጫወቱት ግን የመጀመሪያው ጨዋታ ላይ ነው የችግሩን ምልክት አሰልጣኙ መናገር የጀመሩት። አሁን በቀደም የባርሴሎና ጨዋታ ላይ 4-3 ሲሆን ውጤቱ
በጣም ተቀራራቢ ጨዋታ ይመስላል። ስኮር ላይኑ ተቀራራቢ ነው። 4-3 ጠባብ ውጤት ሊመስል ይችላል። አንድ ጎል ልዩነት አይደለም በቀደም እሁድ ዕለት ወይ ደግሞ 4-4ም ሊያልቅ ይችል ነበር። ቪኒሽስና ምባፔ ለአንድ ኳስ ባይጋፉ ኖሮ ወይ ቪክቶር ሙኞዝ ከቼዝኒ ፊት ለፊት ያገኘውን እድል ቢጠቀም ኖሮ 4-4 ሊያልቅ ይችል ነበር። ነገሩን በውጤት ብቻ በዛ ጨዋታ ውጤት ብቻ ከዳኘ ነው ትልቅ ልዩነት ያለው አይመስልም። ግን ጨዋታውን በዲቴይል አንዳንዱን ነጥብ ካየን ግን በተለይ መጀመሪያ አጋማሽ የመጨረሻው 30 ደቂቃ በሁለት ግዙፍ ክለቦች መካከል የሚደረግ አይመስልም ነበር። የማድሪድ ድክመት ለምሳሌ በመጀመሪያ አጋማሽ በተጋጣሚ የሜዳ ክፍል የተደረጉትን ፓሶች ብቻ ነጥለን ብናይ ባርሰሎና 144 ሪያል ማድሪድ 18 ፓሶች ነው በተጋጣሚ ቡድን የሜዳ አጋማሽ ያደረጉት። በ45 ደቂቃ ውስጥ ሪያል ማድሪድ 18 ፓሶች ብቻ ነበር ያደረገው። የቡድኖች የጨዋታ ስታይል የተለያየ መሆኑ እንደተጠበቀ ሆኖ ነገር ግን በፐርፎርማንስ የባርሰሎና ኢንፌሪየር ነበር፣ ከባርሰሎና በርቀት ያነሰ ነበር። አሁን የፓሶቹ መጠን በቀጥታ ከአማካይ ተጫዋች ጉድለት ጋር የሚገናኙ ናቸው። ድሮም ቢሆን ማድሪድ ከባርሳ ሲጫወት ባርሳ የበለጠ ፖሴሽን ዶሚኔት እንደሚያደርግ እናውቃለን። እንዲሰፍቶ አያውቅም። በሁለተኛው አጋማሽ መጠነኛ መሻሻል ነበር። በተጋጣሚ የሜዳ አጋማሽ 57 ፓስ አድርገዋል። ማድሪድ የመጀመሪያው አጋማሽ ፐርፎርማንስ ዝቅ ያለ ስለነበር ከዛ ዝቅ ሊል አይችልም። ናቹራሊ ፕሮግረስ ነው የሚያደርገው። 157 ነው ግን የሆነው ሁለተኛው በጣም ተሻሽሎ እንኳን የባርሳ ቀነስ ብሎ 134 ፓስ አድርጓል በሜዳ አጋማሽ በተቃራኒ ሜዳ አጋማሽ ማለት ነው። እና ይሄ ችግር በአማካይ ተጫዋች ማምጣት ይቀረፍ እንደሆነ አላቅም። ሻቢ አሎንሶ ሲመጣ በምን አይነት ቡድን እንደሚሰራም አላቅም። እና ግን በቀደም 17 ደቂቃ ውስጥ 2-0 ሲመሩ የቆዩትን ጨዋታ 3-2 ተሸነፉ ማለት ነው። በ17 ደቂቃ ውስጥ ነው ባርሴሎና ውጤቱን ስዊንግ ያደረገው። በዚህ ጊዜ ውስጥ 3 ጎሎችና ኩርቷ 3 የሚያስደንቁ ሙከራዎች ደግሞ አድኗል። ስለዚህ ከተቆጠሩ 3 ጎሎች በላይ ሊሆን ይችል ነበር። እንግዲህ ማድሪድ በ15 ደቂቃ ውስጥ 2-0 እየመራ ስለነበር ግን ከ15ኛው ደቂቃ እስከ 56ኛው ደቂቃ ሌላ ሙከራ አላደረገም። አንድም ተጨማሪ ሙከራ አልጨመረም ሪያል ማድሪድ። ከዛ በኋላ ወደ 40 ደቂቃ ገደማ ማለት ነው ለ40 ደቂቃ ሪያል ማድሪድ ምባፔን፣ ቪኒሽስን፣ አርዳ ጉለርን ወይ ሌሎች ተጫዋቾችን ይዞ ተጨማሪ ሙከራ አላደረገም ለ40 ተጨማሪ ደቂቃ። ስለዚህ ይሄ ችግር አለ። አምና የነበረው ዲፌንሲቭ ምንድነው ሶሊድ መሆኑ የጠጣር መሆኑ በቀላሉ ጎል የማይቆጠርበት ቡድን መሆኑ አምናም ጉዳቶቹ ነበሩ። አምና ግን ባላንስድ ቡድን ነበር። ያን በዚህ አመት አምና ይቆጠርበት ከነበረው የበለጠ ጎል ይቆጠርበታል። 0.7 ነበር የሚቆጠርበት፣ አሁን 1.05 ጎል ይቆጠርበታል። እምባፔን ቢጨምርም እምባፔ 40 ጎሎችም ይዞ ቢመጣ የሪያል ማድሪድ ማጥቃት ደግሞ ተዳከመ። አንዱ ተጫዋች ብቻውን 40 ጎል አስቆጠረ። አሁን እንግዲህ የአንድ ቡድን የሚያስፈርማቸው ተጫዋቾች ሁኔታ ሊኒየር እንዳልሆነ ያሳያቸዋል። አንድ 50 ጎል የሚያስቆጥር 40 ጎል የሚያስቆጥር ተጫዋች ቡድን ውስጥ ይቀላቀላል ማለት ወይ ትልቅ 9 ቁጥር ይመጣል ማለት የቡድኑ የማጥቃት ጥራት ከፍ ይላል ማለት አይደለም። ይሄው በዚህ ማየት ይቻላል። አምና ሪያል ማድሪድ በሊጉ 2.3 ጎሎች በየጨዋታ ያስቆጥር ነበር። አሁን ወደ 2.05 ዝቅ ብሏል። እንግዲህ አንዱ ትልቁ ችግር መጀመሪያም ምባፔ ሲፈርምም የነበረው ስጋት ነው። ከቪኒ ጋር አንድ ቡድን ውስጥ እንዴት ይሆናሉ? ሁለቱም ተመሳሳይ የሜዳ ክፍል ላይ መገኘት የሚፈልጉ ተጫዋቾች ናቸው። ምባፔም ወደ ግራ ድልቶ ነው የሚጫወተው እንደ ንጹህ 9 ቁጥር ለምሳሌ እንደ ሌቫንዶቭስኪ አይነት ወይ እንደ ሃላንድ አይነት ጨራሽ ተጫዋች ብቻ አይደለም። ለዚህ ነው በፓሪስ ሳን ጀርመን በነበረበት ጊዜ የሆነ ጊዜ የሳጥን ተጫዋች ሊያደርጉት ሲሞክሩ #ፒቮት ብሎ የጻፈው ፒቮት መሆን አልፈልግም፣ የሳጥን አጥቂ መሆን አልፈልግም የሚል። ለዚህ ነው ለፈረንሳይ ብሔራዊ ቡድን ከኦሊቪዬ ዢሩ ጋር ሲጫወት ይስማማኛል የሚለው። ምክንያቱም ዢሩ የተጋጣሚ ቡድን 2 ተከላካዮች ይዝለታል፣ ምባፔ በዛው ዙሪያ ማኑቨር ማድረግ ይችላል። ሪያል ማድሪድ እንዲህ አይነት ተጫዋች የለውም ከሆሴሉ መልቀቅ በኋላ። ግን ሆሴሉም ቢኖር ፕላን ቢ ነው። ስለዚህ ወደ ግራ ማድላት ይወዳል። ቪኒሽስ ደግሞ የግራ ክንፍ ተጫዋች ነው። ምን ማለት ነው? አንድ ዞን ላይ ይገኛሉ ማለት ነው። እና ይሄ ግን ገና ምባፔ ሲፈርም የነበረ ችግር ነው እስኪያልቅ ድረስ። በእርግጥ በቀደም 2 አሲስት ሰጥቶታል ከባርሰሎና ጋር በነበረው ጨዋታ። የተጠበቀውን ያህል ኬሚስትሪ ግን አልፈጠሩም ሁለቱ ተጫዋቾች። ስለዚህ ምባፔ በራሱ በጣም ጥሩ የውድድር ዘመን ቢያሳልፍም የሪያል ማድሪድ የማጥቃት ዳይናሚክስ ግን አልተዋሃደም
በተለይ ደግሞ አራቱ አንድ ላይ ሲሰለፉ ሮድሪጎና ቤሊንጋምም ሲጨመሩ ቤሊንጋም የበለጠ አታከር ተጫዋች ስለሆነ ማለቴ ነው። ይሄው ችግር ተባብሶ ቀጥሏል። አሁን ብዙ ጊዜ የሚነሳው የሁለቱ ተጫዋቾች ድክመት እንደው የዲፌንሲቭ ዲስኮኔክት አለ ነው። ሁለቱም በበቂ መጠን ፕሬስ አያደርጉም፣ ሁለቱም ትራክ ባክ አያደርጉም። ለምሳሌ በተለይ ቪኒ ለፉል ባኩ እየተመለሰ በቂ ሽፋን አይሰጥም። ለምሳሌ ፔጄ ተጫዋቾችን ዴምቤሌ፣ ክቫራትስኬሊያ፣ ዴዚሪ ዱዌ ወይም ባርኮላ እንደሚያደርጉት አይነት ባለፈው ከአርሰናል ጋር በነበረው ጨዋታ ክቫራትስኬሊያ ሁለተኛ ፉልባክ ሆኖ ይጫወት ነበር ቡድኑ በሚከላከልበት ጊዜ። እንዲህ አይነት ተመሳሳይ ትጋት በሪያል ማድሪድ ተጫዋቾች ላይ አይታይም የሚለው እንዳለ ነው። ለዚህ ነው ሻቢ አሎንሶ ሲመጣ የፕሬሲንግ ኒድ አለ፣ የፕሬሲንግ ቡድን ነው የሚገነባው። በእነዚህ ተጫዋቾች ያንን ማድረግ ይችላሉ ወይ የሚለው ጥያቄ መመለስ አለበት እና የማድሪድ አመት ከኦገስት አጋማሽ እስከ ሜይ አጋማሽ እስከ ትላንት ድረስ ባለው ጊዜ ከመጀመሪያው የማዮርካ ጨዋታ በሳንሙዋ ከተደረገው ጨዋታ እስከ ትላንትናው የሳንቲያጎ ቤርናቤው መልስ ጨዋታ ሊብራራ ይችላል። ትላንት ግን ተፋልመዋል። እጅ ያለ መስጠት ጨዋታ ነበር እና መጨረሻም ላይ በመጨረሻው ደቂቃ በተቆጠረ ጎል ቡድኑ አሸንፎ ወጥቶ የባርሴሎናን የዋንጫ ድግስ ከሮብነት ወደ ሐሙስነት ቢያንስ አሸጋግሮታል። ምክንያቱም ዛሬ አቻ ከወጣ ሻምፒዮን መሆኑን ያረጋግጣል። ይህን ደግሞ የሪያል ማድሪድ ደጋፊዎች የሚወዱት ይመስለኛል። እንደ ጊፍት ይሆን ነበር ማለት ነው፣ እንደ ስጦታ ይሆን ነበር። እምባፔ ፒቺቺውን በ3 ጎል ልዩነት እየመራ ነው። እንደምታውቁት ሌቫንዶቭስኪ ብዙ ጨዋታ ላይ እየተሳተፈ አይደለም። ሰሞኑን የባለፈው የኤል ክላሲኮም ጨዋታ ላይ አልተጫወተም። ለእምባፔ በ31 ጨዋታ ነው 28 ጎል ያስቆጠረው። ባለፉት 3 ጨዋታዎች ብቻ 6 ጎል አስቆጥሯል። አሁን 2 ጨዋታ ብቻ ነው የቀረው። በመጣበት አመት የፒቺቺ አሸናፊ ከሆነ እድሉ በጣም ሰፊ ነው። ተከትሎ ያለው ተጫዋች የሚደርስባቸው አይደለም። አንቴ ቡዲሚር ከኦሳሱና እሱ 19 ጎሎች ነው ያሉት። ሌቫንዶቭስኪ የመሰለፍ ሁኔታው በጣም አጠራጣሪ ነው። እንግዲህ 2 ጨዋታዎች ያሉት ከሴቪያ ጋር በሮማን ሳንቼዝ ፒሁዋን እና በአንቼሎቲ የመጨረሻ ጨዋታቸው ደግሞ በቤርናቤው ከሪያል ሶሲዳድ ጋር ይጫወታሉ። እነዚህ ጨዋታዎች ላይ ተጨማሪ ጎል የሚያክል ከሆነ የከፍተኛ ጎል አስቆጣሪነቱን ማሸነፉ የሚቀር አይመስልም። ግን እሱ ብቻ ሳይሆን የአውሮፓ ጎልደን ቡት የሚባል አይደለም፣ የአውሮፓ ብዙ ጎል ያስቆጠረው ተጫዋች ሽልማት፣ እዛም ሽልማት ላይ ከቪክቶር ዮኬሬሽ ጋር ነው እየተፎካከረ ያለው። ከስፖርቲንግ ሊዝበኑ ተጫዋች በብዙ የእንግሊዝ ክለቦች ከሚፈለገው ተጫዋች ጋር እየተፎካከረ ነው። እንግዲህ ሌቫንዶቭስኪን ብዙ ጎል አስቆጥሯል። በእርግጥ ግን ፒቺቺውን እምባፔ የሚያሸንፈው ይመስላል። ማድሪድን በተመለከተ የመጨረሻ ነጥብ የሮድሪጎ ነጥብ ነው። ሮድሪጎ ትላንትና አልተሰለፈም፣ ግን በኋላ ሶሻል ሚዲያው ላይ ወጥቶ ሲያስተባብል አየሁ። እኔ አሁን አሞኝ ያልተጫወትኩት አለ። ትላንትና 5 ደቂቃ እንደሆነው ከአንቶኒዮ ፒንቱስ ጋር መሰለኝ ከሪያል ማድሪድ የፊትነስ አሰልጣኝ ጋር ሲወጣ አየ ነው። 5 ደቂቃ እንደተለማመደ ጡንቻውን እየነካካ ብሽሽቱን እየያዘ ምናምን ወጣ። አሁን ባለፈው የኤል ክላሲኮ ጨዋታ ላይም ተቀይሮ አልገባም። እንግዲህ ሮድሪጎ ትልቅ ተጫዋች ነው፣ በጣም ትልቅ ተጫዋች ነው። የትላንትናው ልምምድ አቋርጦ ወጣ የሚለው ጉዳይ ግን እንደ አንድ ነጠላ ክስተት አልታየም። ምክንያቱም የስፔን ብዙሃን መገናኛዎች እንደሚሉት በኤል ክላሲኮ ጨዋታ ላይ አንቼሎቲ ተቀይረህ ግባ ሲሉት አልገባም ብሏል የሚል መረጃ ወጥቶ ነበር። አሁን ይሄ በጣም ከባድ የፕሮፌሽናል ምግባር ጉድለት ተደርጎ ሊታይ ይችላል። ከዛ በኋላ ደግሞ የስፔን ብዙሃን ከዚህ በኋላ ያለ ቦታዬ መጫወት አልፈልግም እያለ ነው። ያለ ቦታዬ መጫወት አልፈልግም ማለት ደግሞ ቀኝ ላይ መጫወቱን አልወደደውም ማለት ነው። ቪኒሽስ በዚህ አመት በተመለከታቸው 2 ቀይ ካርዶችና በነዛ ቀይ ካርዶች ምክንያት ባመለጡት ጨዋታዎች የተነሳ ባልተሰለፈ ጊዜ ሮድሪጎ ግራ ላይ ነበር ይጫወት ነበር። አሁን የኔ ቦታ የሚለው ግራ ላይ ነው ማለት ነው። እኔ ከዚህ በኋላ ቀኝ ላይ መጫወት በቅቶኛል። ከብራዚል ሲመጣ 10 ቁጥር ነበር፣ ግን ማድሪድ ውስጥ ሁሉ ጊዜም 2 ጊዜ ቻምፒየንስ ሊግ ሲያሸንፍ፣ 2 ጊዜ ላሊጋ ሲያሸንፍ ሁሉ ጊዜም የቀኝ ክንፍ ተጫዋች ነበር። አሁን ለዚህ ነው ሊለቅ ይችላል እየተባለ ያለው። አርሰናል ይፈልገዋል። እንዴት ገንዘቡ እንደሚስቱት አላውቅም። ምክንያቱም 100 ሚሊዮን ዩሮ ይፈልጋል ሪያል ማድሪድ፣ ደሞዙም በጣም ከፍተኛ ነው የሚሆነው። ስለዚህ አርሰናል ቀዳዳ ደግሞ በአንድ ተጫዋች ብቻ የሚሞላ አይደለም። ለሱ ገንዘብ 100 ሚሊዮን ከፈሉ ማለት ሌሎች ቦታዎች ላይ ተጨማሪ አጥቂ ማምጣት አለባቸው። ለምሳሌ ለዛ ቦታ የሚሆን ገንዘብ ላይ እጅ ላይ አጥራት ይችላል። ዙቢሜንዲን ለማስፈረምም ስለተስማሙ ለሁለቱ ብቻ 150 ሚሊዮን መክፈል ብዙ ሊሆን ይችላል። አምና ማንቸስተር ሲቲ ፈልገው ነበር። ማንቸስተር ሲቲ አሁን እርግጠኛ አይደለሁም፣ ምክንያቱም ከዛ በኋላ ሳቪኞን አምጥቷል፣ ኦማር ማርሙሽን ጨምሯል፣ ፎደን አለ፣
ሌሎችም ተጫዋቾች እዛ ቦታ ላይ የሚጫወቱ ተጫዋቾች ስላሉ ሲቲ የበለጠ አማካይ ቦታ ላይ ያተኮረ ይመስላል። ለዚህ ነው ለኬቨን ደ ብሮይነ ተተኪነት ፍሎሪያን ቪትስን ይፈልጋል የሚባለው። ለጉንዶዋን ተተኪነት ጉንዶዋን ምንም እንኳን ለተጨማሪ 1 ዓመት እንደሚቆይ ቢታወቅም ቲያኒ ሬንደርስን ማምጣት የሚፈልገው ሮድሪጎ እንግዲህ የሻቢ አሎንሶ መምጣት የሚለውጠው ነገር እንዳለ አላቅም፣ ግን ሰዎች የሚሉት የግድ አንዱ ተጫዋች መውጣት አለበት። ወይ ቪኒ ምባፔ እንኳን አዲስ ስለሆነ የሚለቅ አይመስልም፣ ወይ ሮድሪጎ መልቀቅ አለባቸው፣ ካልሆነ ቤንችነትን መቀበል አለባቸው። አሁን የተጫዋች ብቃቱም ጥሩ አይደለም። ባለፉት 22 ጨዋታ 1 ጎል ብቻ ነው ያስቆጠረው። ስለዚህ እንደ ድሮ ኢንዲስፔንሰብል አይደለም፣ አይነኬ ተጫዋች አይደለም። እንደውም የበለጠ ለአርዳ ጉለር ለኢብራሂም የበለጠ አማካይነት ሚና ስላላቸው የአማካይ ክፍል ሰርፕለስም መስጠት ስለሚችሉ ለነዚህ ተጫዋቾች የበለጠ እድል ወደ መስጠት ታጋድለዋል ሰሞኑን እንደሚታየው። ለማንኛውም ማድሪድ አሸንፏል። ስለዚህ ባርሳ የዋንጫ ድግስ ለተጨማሪ ምሽት ይራዘማል። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።